ገድለ ቅዱስ አቡነ ዮሐንስ ዘጎንድ ተክለ ሃይማኖት የሰኞ ምዕራፍ 1 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በእግዚአብሔር አጋዥነት የአባታችን የጻድቁ ዮሐንስ ገድልን መጽሐፍ እንጀምራለን። ጸሎቱና በረከቱ ከሁላችን ጋር ይኖር በእውነት ያለ ሐሰት አሜን። ከሁሉ አስቀድሞ ቀናትንና ዘመናትን በመፍጠር ሕልው ሕያው በሚሆን በእግዚአብሔር አብ ስም በቅዱሳኑ ላይ አድሮ የመለኮቱ ሕልውና የሚገዛ ሦስትነቱን በትር ይዤ ሰይጣንን እክደዋለሁ። በነጭ ሐር ዳባ በማርያም ሥጋ ውስጥ ሰው ለመሆን የወጣ ከብርሃን አብ በተላከ በእግዚአብሔር ወልድ ስም በሥልጣንና በአገዛዝ ከአብና ከወልድ ጋር አንድ በሚሆን በእግዚአብሔር መንፈስ ቅዱስ እርሱንም ከሦስትነቱ በማይጎድልና በማይጠፋ ጽወን ወይም መጠጊያ የሆነ ከብሩካን ሐዋርያት ዘንድ በጽርሐ ጽዮን የወረደ ነው። በእርሱም እማጸናለሁ። በሦስትነቱ ጋሻ የቀኝና የግራ ጠላት ሁላችንም የጻድቁ የዮሐንስ ማኅበሮችን ይክደነን ያልብሰን ለዘላለሙ አሜን። ብፁዓዊ የሆነ የዚህ ቅዱስ ዮሐንስ ትውልድ ቦታው የፍልስጤም አውራጃ ስትሆን ይህችውም ለእግዚአብሔር መሥዋዕትን ከሚያቀርቡ ከደቂቀ እስራኤል ወገኖች ከሌዋውያን ክፍል ዕጣ የምትሆን ርስት ናት። እግዚአብሔር ሌዋውያንን አይሁድን ከሁሉ በላይ በሐሰት አሰልጥኗቸው ነበር። ኃይልና ድል መንሣትንም ሰጥቷቸው ነበር። የቀደመ ፍጥረቱም አስቀድሞ ሳይፈጥር 10 ከሆኑት የእስራኤል ልጆች 2ቱን ወንድሞች መረጣቸው። ከዚህ በኋላ እግዚአብሔር ሕዝብን እንዲህ አላቸው፣ መዓቴና ምሕረቴን በሌዊና በይሁዳ በየቃላቸው እኔ ልካለሁና ሁላችሁ በሌዊና በይሁዳ ከቃላቸው ተመከሩ፣ ሕጌንም ሥርዓቴንም እወቁ። እናንተም ሕዝቦቼ በእውነትና በቅንነት ግዟቸው፣ በግድ አትግዟቸው። የአብርሃምና የይስሐቅ የያዕቆብ ዘሮች ወገኖቼ ናችሁ። በእውነት የሚገዛን ያለ እርሱ አንግሥልን አትበሉን፣ አትመልሱልኝ አላቸው። ቃሉንም ወደ ሌዊና ወደ ይሁዳ መለሰ። ሕዝቦቼ በቅንነት በእውነት አስተዳድሯቸው፣ ያለ ፍርድ በግድ አትግዟቸው፣ በመበደል አትግዟቸው። የሚችሉትን ሥራ ይስሩ እንጂ ክፉንና በጎን ቀላቅላችሁ አትስሩ። ይህንን የእግዚአብሔርን ቃል በመስማት እምቢ ብትሉ ግን በመንግሥታችሁ ላይ ከእውነት መጥቶ የሚበድል ከዘራችሁ አወጣለሁ አስነሳለሁ። እግዚአብሔርም ልጆቹን ይነቅላቸዋል ያጠፋቸው ዘንድ ለሕዝብ ማለ። በደልን የምታደርጉ ሁሉ ለሌዊና ለይሁዳ ተመከሩ። ልዑል እግዚአብሔርን የሚያገለግሉና ሕጉን የሚፈጽሙ የበረሃ ወይም የገዳም ወገኖች ባህታውያን ሁሉ ከእነርሱ ይወጣሉና። ወደ ቀደመ ነገራችን እንመለስ። እግዚአብሔር ሰማይንና ምድር እንደዚህ አድርጎ ከአራቱ ባሕርያት እንደፈጠረ አዳምን በምሳሌው እንደፈጠረው በአዳም ፊትም የሕይወትን መንፈስ አሳደረበት። በሰውነቱም 2 ነፍሳትን አሳደረበት። አንዲቱ ክፉን ሥራ የምትሠራ በሥጋ ሟች ናት፣ አንዲቱ ግን በሥጋ የምትሞት አይደለችም፣ እንደ ሰማይ መላእክት ንጽሕት ናት እንጂ። የሰው ልጅ አምሳያ በእግዚአብሔር አምሳያ የተፈጠረ ነው። እነሆ እግዚአብሔር ሰውን በአርአያዬና በአምሳሌ የፈጠርኩት አለ። የሰው ልጅ ግን ስለዚህ ፈንታ ልዑል የእንክርዳድ መሥዋዕትን አስገባለት። እንክርዳድም የተባለ ኃጢአት ነው። ነቢየ ኢሳይያስ ንጹሕ ስንዴን ከኃጢአቱ ሆኖ የሚያገባልኝ
የእንክርዳድ መሥዋዕት እንዳገባልኝ ቁጥር ነው እንዳለ፣ ዳግመኛም እግዚአብሔር ሕዝብ ሆይ ከእኔ በቀር ሌላ አምላክ አታምልኩ አለ። ሕዝብ ግን አምልኮቴን ለወጡ፣ ለጣዖቶቻቸውም መሥዋዕትን አደረጉ፣ ለአማልክቶቻቸውም ሰገዱ፣ ወደ ኋላቸው ተመለሱ፣ በፊታቸውም ወደቁ፣ ከእውነት ወጥተው ወደ በደል ተመለሱ። ጻድቃንን ይኮንናሉ፣ ኃጢአተኛውን ያድናሉ። እኔ ስለዚህ ቁጣዬን በላያቸው እልካለሁ፣ ይቅርታዬንም ከእነርሱ አርቃለሁ፣ ልቤንም እንዳይራራላቸው ይሆናል አለ። የእግዚአብሔር ቃል ጽኑ እና የእውነት መሥዋዕትን ስሩ፣ የእሪያ መሥዋዕትን ግን አታግቡለት እያለ ደብረ ጽዮን ላይ ይታያል፣ ይሰማል። ነቢይ እንዲህ እንዳለ፣ በኀጢአት ሆኖ ንጹሕ መሥዋዕትን ቢያገባልኝ የውሻና የእሪያ መሥዋዕት እንዳገባልኝ ነው። እሪያም የተባለ የኀጢአት መልክ ነውና እርሱ ጻድቃንን የሚያስት ነው። ኀጢአትን ከራሱ የሚያነጻ ሰው ግን ብፁዕ ነው። ንጹሕ ባይሆን ግን መሥዋዕቱን ንጹሕ አይሆንም። ነቢይ እንዲህ እንዳለ ፈጽሜ ነገርኩ። ከቁጥርም አልፎ በዛ የሚቃጠለውን ቁርባንና አልወደድኩም። ሥጋህን አንጻልኝ እንጂ ሐሳቡ ሕሊናው ንጹሕ ካልሆነ ራሱን ከኀጢአት አያነጻም። የእውነት መሥዋዕትን ቢሰዋ እርሱ ምንም አይጠቅመውም። ስለዚህ እግዚአብሔር በደብረ ጽዮን አለ፣ ተናገረ፣ በልጆቻቸው ላይ ቁጣዬን እስካበርድ ድረስ ወገኖቼን ወቅሳቸዋለሁ። መሥዋዕትንም ሁሉ ደስ አያሰኝም። ሰውነታቸው በሚነጻ ገንዘብ ከኀጢአት ስላልነጻ ዓይኖቼን መሥዋዕታቸውን ከማየት እመልሳለሁ። መሥዋዕቴን ለአመንዝሮች ሰዉ፣ የፍቅር አንድነት መሥዋዕቴን የጥፋት መሥዋዕት አደረጉ። ገንዘቦቻቸውንም ለአመንዝራዎች ልጆች ሰጡ። ገዳዮችን ከመግደል ይልቅ እውነተኛ ሰውን ገደሉ። ለግብፅ ጣዖታቶችም ሰገዱ። ከአምልኮታቸው ወጥተው በደለኞችን ወደ ማምለክ ተመለሱ። የወንጀለኞች ልጆች ሕግንም እየጠበቁ ትእዛዛቸውንም አጠፉ፣ ሥርዓታቸውንም ተዉ። ነቢይ ዳዊት በመዝሙር እንዲህ አለ፣ እግዚአብሔር አጥፉ ያላቸውን አሕዛብ አላጠፉም፣ ከአሕዛብ ጋር አንድ ሆኑ፣ ሥራቸውንም ተማሩ። በአመንዝሮቻቸው ልጆች የተቀመጣችሁ እናንተ የእስራኤል ልጆች ለምን ረከሳችሁ? ሕጌንም ለምን አፈረሳችሁ? ጻድቃንን አጠፋቸዋለሁ፣ የባቢሎን ጠቢባንም አሳታችኋቸው። በልባቸው ፈቃድ ተማረካችሁ። ስለዚህ ስለ ሥራችሁ ክፋት እወቅሳችኋለሁ፣ በጥፋታችሁ ሁሉ እስቃለሁ። እኔ እግዚአብሔር ሳቃችሁ በባቢሎን ጠቢባን ውስጥ ሆኗልና ሥራችሁንም እፈልጋለሁ። እናንተ ወንጀለኞች በአመንዝራነታችሁ ፈቃድ አስታችኋልና፣ አንገተ ደንዳና ሆይ በሽልማት ልብስ ጥራት የምትታዩ በወርቅና በብር የተሸለማችሁ በአመንዝራነታችሁ ፈቃድ ላለበት የባቢሎን ጠቢባን አታጥምዷቸው። ዓሣ በመረብ እንዲጠመድ ወፍም በወጥመድ እንዲጠመድ አታጥምዷቸው። ዓይኖቻችሁ ከፊቴ መልሱ። እኔ ባራቃችሁኝ ጊዜ ፊቴን መለስኩ። ከባቢሎን ሕዝቦች በቀልን እስካነሣ ድረስ ይቅርታዬንና ምሕረቴን አርቃለሁ። ጣዖትን ከማምለክ ጽድቅንም ወደ ማምለክ ብትመለሱ ግን ዘራቸው ከምድር እስኪጠፋ ድረስ ብልጽግናና ክብርን እሰጣቸዋለሁ። ስለ እናንተም ስማችሁን አጠፋቸዋለሁ። የቀደመ ሕጌን አትለውጡ። እኔም የምድር ነገሥታት ሁሉ በምትገዟቸው ገንዘብ ይገዙላችሁ ዘንድ እኔም ኃይሌን አሳያቸዋለሁ። ወንዶች ልጆቻቸውንና ሴቶች ልጆቻቸውን በእነርሱ ላይ ጠላት አደርገባቸዋለሁ። ከገንዘባቸውም ከፍለው ገንዘብን ይሰጧቸዋል። የአባቶቻችሁ ርስት ወደምትሆን ወደ ጽዮን በፍቅር በአንድነት ትገባላችሁ። የወይን ቦታ ምድርንም ትወርሳላችሁ።
ብዙ የሆነ የዓመታትን ፍሬ ትበላላችሁ። የእስራኤል ልጆች ሁላችሁን ሰበስባችኋለሁ፣ የበደል ነገሥታትንም ለእናንተ ሰበስባለሁ። በዚች በጽዮን እኔና ወገኖቼ ፍቅር አንድነት እናደርጋለን። ያን ጊዜም የእግዚአብሔር ቃል በጽዮን ስሙ እስራኤላዊ የሆነ የያዕቆብ ወይን ትምህርት እየተማራችሁ የወይን ቦታ ተቀመጡ። በወይን ምድራችሁ ጃጎልን እየጀጎላችሁና እየተካከላችሁ ኑሩ። ወይኖቻችሁ በቀሉ፣ የበለስን ጊዜ ከደረሰ እንደ ደረሰ ወቁ። የእግዚአብሔርን መንገድ ረጉ፣ ፍርያውንም አስተካክሉ። ስለ ጽዮን መማረክ ምድር አለቀሰች፣ ተራራዎች ተናዱ፣ ድንጋዮች ተቀጠቀጡ፣ ተመቱ፣ ሀብታሞችም ተቸገሩ። ያን ጊዜ የእግዚአብሔር ቃል ከስሙ ኋላ በጽዮን ተራራ የእስራኤል ሕዝቦች በኢየሩሳሌም የተቀመጡ ነበሩ። የጽዮን ልጆች ማሰሪያቸው ተቈረጠ፣ የእጃቸውም ሰንሰለት ተፈታ። እናንተ የእስራኤል ወገኖች በጻድቅ ወጥታችሁ ለምን በደላችሁ? እጅ የተሠራ ጣዖትን እያመለካችሁ ድሃዎችን ገንዘብ ለምን ትቀማላችሁ? ጻድቁንም ለምን ትበድላላችሁ? ለማታውቁት ጣዖትስ ለምን ትሰግዳላችሁ? የእግዚአብሔርን ቃል ትእዛዝ አጠፋችሁ፣ የበደልንም ገንዘብ ወዳችኋልና የክፋትንም ሥራ ፈልጋችኋል። የእስራኤል ወገን ያዕቆብ ሆይ እስኪ ስማ፣ በነቢያት አፍ የተነገረውን እስኪ ስማ። እኔ እግዚአብሔር አምላካቸው ነኝ። መስማትን እምቢ አሉ፣ ትእዛዜንም መሥራት አልፈለጉ። የኤፍሬም ሹማምንትና የሞዓብ ልጆች በዚህ በያዕቆብ ልጆች ላይ አስነሳቸዋለሁ። ጌታቸውን ካዱ፣ ቃሌንም በደሉ፣ የእውነት ፍርድንም በደሉ። እነሆ አሁን በኤፍሬም ሹማምንት በሞዓብ ልጆች ላይ ኃይሌን አሳያለሁ። የሰይፋቸው ብልጭታ የተነሣ ነው፣ ጦሮቻቸውም የተሳሉ ናቸው። በዚህ ሕዝቦች ያበሳጩኝ የእስራኤል ልጆች እንዳይተዋቸው ለአብርሃምና ለይስሐቅ የማለ የያዕቆብ አምላክ እግዚአብሔር እነዚህ ወገኖቼ አበሳጩኝ አለ። ማረሻቸውና ማጭዶቻቸው ጦሮች አድርገው አሰሩ። የእነዚህ የሞዓብ ልጆችና የኤፍሬም ሹማምንቶች በክንዳቸው ጋሻን ማረኩ። በእስራኤል ከተማ ላይ እጃቸውን አጸናው። የጽዮን የኢየሩሳሌም ወገኖች ሸፈቱ። ለግብፅ ጣዖቶች ወንዶች ልጆቻቸውንና ሴቶች ልጆቻቸውን መሥዋዕት አደረጉ። ስለዚህ ነቢዩ ዳዊት ወንዶች ልጆቻቸውን ሴቶች ልጆቻቸውን ለአጋንንት ሰዉ አለ። የወንዶች ልጆቻቸውንና የሴት ልጆቻቸውን መሥዋዕት አደረጉ። ስለዚህም ነቢዩ ዳዊት ወንዶች ልጆቻቸውና ሴቶች ልጆቻቸው ንጹሕ ደምን አፈሰሱ፣ ሴቶች ልጆች ግን በእውነት ሥራ ንጹሐን ይሆናሉ። እነዚህ የእስራኤል የወርቅና የብር የሆኑ የወደቁ ጣዖቶችን ማምለክ ጠየቁኝ። የወርቅ ጣዖትንም ሠሩ፣ ለጣዖታትም ሰገዱ። ወይንንም ጠጥተው ሰከሩ። የሰከሩ በወይንና የጠጅ አይደለም፣ በበደል ሰከሩ እንጂ። ሥጋን የሚያቃጥል በፈቃድ ላበት ሰውነታቸው ተቃጠለች። በስካርና በበደል እስራኤል ንጉሣቸውን በደሉ። የነገሥታትም ልባቸውን ወይን በመጠጣት ጠፋ፣ ልጆቻቸውንም ለጣዖት አረዱ። ያን ጊዜ ቆነጃጅንት ተዋረዱ፣ ልጆቻቸውም በልባቸው መታወር ተዋረዱ። እየፈሩ ወይንና ጠጅን በመውደድ የሞዓብ ልጆችን አሳዘኗቸው። በድራት እየሰከሩ በደላቸው በዛ። ሴቶች ልጆች ሁሉ በሽቶ ታጠቡ፣ ዘፈናቸውንም እንደ ባቢሎን ዘፈን ለወጡ። በስካርና የሴቶችን የፊት መልክንም በመውደድ የእስራኤል ልባቸው ጠፋ ታጣ። ያን ጊዜ ዘፈናቸው የተነሣ ከወንዶች ጉያ ውስጥ
አመንዝሮች ወደቁ። አመንዝሮችን ያዩ እነዚያ ወንዶችም ሁላቸው ሳቱ። የእናት ልጅ ከወንድሟ ጋር፣ ሴት ሙሽራ ከወንድ አማቷ ጋር ሴት ወደቀች። ወንዶች እርስ በርሳቸው ሰውነታቸውን ወይንም ነፍሳቸውን ያለማወቅ ኃጢአትን ሠሩ። ሴቶች ልጆች ረከሱ፣ ሌዋውያን ተማረኩ። መቅሰፍቴንና መዓቴን እስኪልክ እስካመጣ ድረስ በኤዶምያስ አውራጃ ሁሉ የእግዚአብሔር ማኅሌት ጠፋ። ከጽዮን መብራት ጠፋ። የሕግ ታቦት ተመነዘረች። ያን ጊዜ ጽኑዓን ነን የሚሉ ወደቁ፣ ጎበዞችም ደከሙ። የእግዚአብሔር አገር ምድረ በዳ እስክትሆን ድረስ ከዚህ በኋላ ያዕቆብን ገደሉ፣ የቀደመ በደሉን ገዛ። እግዚአብሔር የተናገረውን ቃል ደረሰ፣ ተፈጸመ። የበደል ቃል እስኪጨርስ ድረስ በጽዮን ይቅርታው እስከሚል ድረስ እስራኤል የተባልክ ያዕቆብ ስማ። ለልጆችህ ወይንና የጠጅ አምቡላን ሰጠውህ አለ እግዚአብሔር። እነሱ ግን በጽዮን ተውኝ፣ ይህም ለወይኔ ጃጎል ለተከለከልኩና ከጃጎልኩ ጀምሮ ለዘይት አውድማን ካስቆፈርኩ ጀምሮ ነው። ወይንና ዘይት የተባሉ የእስራኤል ናቸው። አሁንም የቃሌን እስትንፋስ ትምህርት አስተምራችኋለሁ አለ እግዚአብሔር። እስከ ዛሬ ድረስ ያለ ካህናት፣ ነቢያት፣ አስተማሪ ሕዝቦቹን አልጣለም። ምዕራፍ 2 ስለ አባታችን ዮሐንስ መጸነስ። ወደ ቀደመ ነገራችን እንመለስ። ይህ ብፁዓዊ አባት ዮሐንስ እንደመረጠው ወደ ሕይወት እንደጠራው የከበረች በሆነች በመንፈስ ቅዱስ ስጦታ ከቅዱሳን ይልቅ ከፍ ከፍ አደረገው፣ አከበረው። ከእርሱ ዘንድ የተማጸንን ሁላችን በረከቱን ትጠብቀን ዘንድ ሁላችንን የዮሐንስ ልጆች አደራ ብሎ ይጠብቀን ለዘላለሙ በእውነት ያለ ሐሰት አሜን። የካቲት 28 ቀን አባታችን ዮሐንስ የተጸነሰበት ዕለት ነው። ፍልስጤም በሚባል ሀገር ከነገሥታት ወገን ዲላሶር የሚባል አንድ ሰው ነበር። የሚስቱ ስምም እምነ ጽዮን ትባል ነበር። ሁለቱም ክቡራን ጻድቃን ነበሩ። የሚያስደስታቸው ልጅንም አልነበራቸውም። ለድሃዎችና ለሙት ልጆች ቸሮች ነበሩ። ለችግረኞችና ለጦም አዳሪዎች እውነት ፍርድን ይፈርዱ ነበር። ልጆችም ስለሌሏቸው ፈጽመው ያዝኑ ነበር። ዲላሶርም ሚስቱን እንዲህ አላት፣ ልጅ ስላጣን ምን እናድርግ? እርሱ የሚያስደስተው ልጅ ይሰጠን እንደሆነ እስቲ እግዚአብሔርን ለምነው። እርሷም እንዲህ አለችው፣ ወንድሜ ሆይ ልጅን ካልሰጠን ወርቅና ብር ለማን እንሰበስባለን? ለተቸገሩትና ለጦም አዳሪዎች ምጽዋትን እንስጥ፣ ለተራቆቱም ልብሳችንን ቀደን እንስጥ አለችው። ፍጹም ሐዘናችንን እግዚአብሔር ቢያይልን፣ ነገር ግን ተስፋችን አለኝታችን በልቤ ውስጥ አደርጋለሁ፣ ከመልአክ አፍ ሰማይና ምድርን ከገድሉ ትሩፋት የአንዲትን ዋጋ የማይሆን ወንድ ልጅን ትወልጃለሽ የሚል ቃልን ሰማው። ወንድ ልጅም ስለሌለሽ የተቸገርሽ የደከምሽ አትሁኚ አለኝ። ይህንን ሲነጋገሩ ሌሊት ሆነና ከቤታቸው ገብተው ተኙ። ሚስቱ ብሩህ ፀሐይን አየች። በመካከላቸው ዓለምን ሁሉ የሚያበራ ብርሃንን አየችና ፈራች፣ ደነገጠች። መልአክ አይዞሽ አትደንግጪ አላት። ይህ ልጅ ለሁሉ ድህነት የሚሆን ነውና ድንግልን ያበሰርኳት የነገርኳት እኔ ቅዱስ ገብርኤል ነኝ። ከተወለድሽ ጀምሮ ይህ ልጅ እስኪወለድ ድረስ ጠብቅሻለሁ። ልመናሽ ከእግዚአብሔር ዘንድ እንደደረሰ አታውቂምን? የባልሽ ልመና
እንደደረሰ አታውቂምን? አላት። ይህንን ብሎ መልአክ ተሰወራት፣ ወደ ሰማያትም አረገ። ይህች ሴት ከእንቅልፏ ነቅታ ባሏን እንዲህ አለችው፣ ወንድሜ ሆይ የሚያስጨንቅና የሚያስደንቅ ሕልምን በዚህች ሌሊት አየሁ። ለዓለም ሁሉ የሚያበራ ፀሐይ ከመካከላችን ሲወጣ አየሁ። ያን ጊዜ ፈራሁ፣ ደነገጥሁ። ነገር ግን የእግዚአብሔር መልአክ በኋላዬ ቆሞ ሰይፍን ይዞ አነሳኝ። አትፍሪ፣ አትደንግጪ አለኝ። እርሱ ልጅሽ የዚህ ዓለም ፀሐይ ነውና። ባሏም እንዲህ አላት፣ እህቴ ሆይ የልጃችን ነገሩ ምክንያት እንዴት አገኘሽ? በሕልቃና ፊት ሐና ባለሟልነትን እንዳገኘችው ለአራዊት ሁሉ የሚጠቅማቸውን የሚሰጣቸው እግዚአብሔር የሐዘናችንን ብዛት አየልን። ሚስቱም ወንድሜ ሆይ ወደ እኛ ይመጡ ዘንድ ምጽዋትን ለተቸገሩ፣ ለጦም አዳሪዎች፣ ለባልቴቶችና ለሙት ልጆች ለችግራቸውን ሰጥ ዘንድ ወደ ሀገረ ታላላቆች ላክ አለችው። ከዚህ በኋላ ባሏ ታላላቅ ለሆኑ ወደ ሀገር ሰዎች ላከ። የልጃችን ምልክት ምጽዋትን እንሰጣቸው ዘንድ ችግረኞችና ጦም አዳሪዎችን ሰብስቡልን እያለ ላከ። እግዚአብሔርን የሚያገለግል የልጅ ምልክት እግዚአብሔር አሳይቶናልና። የዲላሶር ዜናዎች በሀገሮች ሁሉ ተሰማ። ዘመዶቹና ጎረቤቶቹ ተደስተው በአንድነት ሆነው እግዚአብሔርን አመሰገኑት። በምድር ላሉ ችግረኞች መስጠትን ስለወደዱ። ከዚህ በኋላ ባልቴቶችና የሙት ልጆች የተቸገሩትን ሴቶች ከዲላሶር ደጃፍ ሰበሰቧቸው። የእግዚአብሔር መሥዋዕትን አሰሩ። ንጹሕ ዕጣንን የከበረ መባንም ወደ ቤተ እግዚአብሔር አስገቡ። 15 ጥንድ በሬዎችንም ስለት አድርገው ሰጡ። ነጭ ስንዴንና ንጹሕ ልብስንም ሰጡ። የከበሩ ገንዘቦቻቸውንም ሰጡ። ስንዴን፣ ዘይትን፣ ሜሮን ይሆን ዘንድ የሚዘሩበትን ገንዘብ ይዘሩ ዘንድ ከከብቶቻቸው ሁሉ መርጠው 7 ጥንድ በሬዎችን ሰጡ። ዲላሶር ሚስቱን እግዚአብሔር የወደደውን ሥራ ሠሩ። በሀገር ካሉ ከሀብታሞች ይልቅ እነርሱ ሀብታሞች ነበሩ። ፈጽመው ለተቸገሩት ሁሉ ገንዘባቸውን ሰጡ። ልጆች ለሌሏቸው ሰዎች ልጆች የሆኗቸው ነበር። ወንዶች ባሮችና ሴቶች ባሮች ለሌሏቸው ወንዶችና ሴቶች አገልጋዮች ይሆኗቸው ነበር። ምጽዋትን ይሰጣቸው ነበር። ከጽድቅ ሥራ ሁሉ ይልቅ ቸርነትና ምጽዋትን እግዚአብሔር ይመርጣል። ነቢዩ ዳዊት ጽድቅንና ምጽዋትን እግዚአብሔርን ይመርጣልና እንዳለ፣ እግዚአብሔር ክብርና ባለሟልነትን ይሰጣል። የዋሃት የሚሆኑት እግዚአብሔር ከበረከቱ እንዲቸገሩ አያደርጋቸውምና እንዳለ፣ ዳግመኛም እግዚአብሔር ጽድቅንና ምጽዋትን ይወዳል እንዳለ የእግዚአብሔር ይቅርታ ምድርን መላ። የነቢዩ ዳዊት ትንቢትም በዲላሶርና በሚስቱ ተፈጸመ። ከገንዘባቸው ለዚያች አገር ሰዎች ከፍለው ይሰጡ ነበር። ይህንን ያዩ የሰሙ ረሃብና ችግር የተሰጣቸው ችግረኞች የሙት ልጆች ዲላሶርና ሚስቱን አመሰግኗቸው። የእግዚአብሔርንም ወዳጆች ዲላሶርና ሚስቱን ስለ ልጃቸው ዜና ከጽድቅ ሁሉ ምጽዋትን መረጡ። እነዚህ ችግረኞች በበጎ ሥራ እያመሰግኗቸው የእግዚአብሔር ፈቃድ ይሁን እያሉ ወደ ሀገራቸው ተመለሱ። ከዚህ በኋላ በደስታ እግዚአብሔርን እያመሰግኑ ተመለሱ። የእግዚአብሔር ምሕረት እየለመኑ በሰላምና በፍቅር ወደ ቤቶቻቸው ተመለሱ። ሚስቱንም እንዲህ አለችው፣ ወንድሜ ና እግዚአብሔርን በብዙ እንባና በመረራ ሐዘን እንለምነው፣
በሕልም ያሳየን ልጅ ይሰጠን ዘንድ ድንግልን በድንግልና ጸንሰሽ በድንግልና ትወልጃለሽ ያላት የእግዚአብሔር መልአክ ዋሸን? በማግስቱም ዲላሶርና ሚስቱ እያዘኑና እየተከዙ ወደ ቤተ ክርስቲያን ሄዱ። ስትሄድም የምድር አውሬ እባብ ልጇን አስከትላ ስትሄድ አገኘቻት። ከልጇ ጋር አርዌ ምድር እባብን አቅሌስ እንዳገኘች የምድር አውሬ እባብና እናታችን ሔዋን ያሳሻት አንቺ ነሽ። በአንቺ ምክር አዳም ከገነት ደስታ ወጣ አለቻት። ይህንንም ብላ ደረቷን እየመታች ከኦሪት መርገም የተነሳ እግዚአብሔር እንዴት ረገመኝ አለች። ማኅፀነ ዝግ በቅሎንም አደረገኝ። ከዚህ በኋላ እናታችን እምነ ጽዮን ሄደች። እርግብንም ልጆቿን አስከትላ ስትሄድ አገኘቻት። እናታችን እምነ ጽዮንም እርግብን እንዲህ አለቻት፣ የዋሂት እርግብ ሆይ ከልጆችሽ ጋር ትኖሪ ዘንድ በእውነት ይገባሻል። የጥፋት ውሃ በዘነበ ጊዜ አባታችን ኖህን በመርከብ ውስጥ ያገለገልሽው አንቺ ነሽ። ስለ አንቺ እግዚአብሔር በእውነት በጎ ነገር አደረገ። ይህንንም ስትል ልቧ ወደ ልቅሷ ተመለሰ። እግዚአብሔርን የሚያገለግል ልጅ ስላላገኘች በፊቷም ወደቀች፣ ልብሷንም ቀደደች። እኔ ጎስቋላ ሴት መግቢያዬና መውጫዬን የማላውቅ ሴት ነኝ አለች። ሁለተኛም ወዮልኝ ወዮልኝ ስለ ነፍሴ አለች። ጌታዬ አምላኬ እግዚአብሔር በዚህ ውርደትና ጥፋት ውስጥ ትቶኛልና በብላሽ ከመኖር ይልቅ ባልተወለድኩ ይሻለኝ ነበር። ቀናተኛም በሆን የወለዱ ሴቶች ከጡቶቻቸው ሲያጠቡ ዓይኖቼ ባዩ ጊዜ ወደ አባቴ መሰማራት አላውቅም። የእናቴን ሥራ ልጅ መውለድንም አላውቅም። አዳም ወንድ ከሆነ ጀምሮ ሴት ይሆን ዘንድ ይችላልን? ሔዋንስ ሴት ከሆነች ጀምሮ ወንድ መሆን የወንድንም ዘርን አምጥታ ትወልድ ዘንድ ትችላለችን? የወንድና የሴት ዘር በመስማማት አንድ ሥጋ አንድ አካል ይሆናሉ። ሁላቸውም በእግዚአብሔር ዘንድ የታወቁ ናቸው። አንዲት በሰው ሰውነት ውስጥ ሰውን የሆኑ ዘንድ። ዳግመኛም እግዚአብሔርን እንዲህ አለ፣ ከምስጋና መላእክት ሳይፈጠር ካለ ዘንድ ከሌላ ዘንድ በቃሌ ምድርን የሁሉ ዘር ታፈራ ዘንድ ዘርንና እንጨትንም በየዘመዱ ታበቅል ዘንድ አዛታለሁ። የእግዚአብሔር ቃል አይዋሽም። ምድርም በፈጠራት ጊዜ በሦስተኛው ቀን በየዘሩና በየዘመዱ ምድርን ታበቅል ዘንድ አዘዛት። ወደ ቤተ ክርስቲያን ትይዩ ቆማ ስትናገር ምጽዋትን ሳልሰጥ በመተኛትና በመንቃት መካከል በሕልም ፈጽመሽ አትዘኚ። ሰማይና ምድርን የሚያህል ለዓለሙ ሁሉ ድኅነት የሚሆን ልጅ ትወልጃለሽ ብሎ የመለሰልኝ የእግዚአብሔር መልአክ ዋሸን? ቃሉ እውነት ነውና ነገሩም የታመነ ነውና መንገዱ ሁሉ የቀና ነውና። ይህንንም ካለች በኋላ የቀደመ ልብሷን አስቀመጠች፣ ጥቁር ልብስንም ለበሰች። በብዙ እንባና በመረረ ሐዘን ወደ ቤተ ክርስቲያን ገባች። ፊቷን እየመታች ደረቷን እየደቃች ወደ እግዚአብሔር ጮኸች። እየጮኸችና እያለቀሰች እናት የሴት ልጇን ልመና እንድትሰማ ጌታዬ የባሪያህን ልመና አትሰማምን? በምን ተውከኝ ትል ነበር። ስለ ኤፍሬም የኀጢአት ብዛት እግዚአብሔር ተወኝ አለች። ጽዮን ብሎ ነቢዩ እንደተናገረ ዝግጁ እንደሆንኩ ጌታዬ አታየኝምን? የሔዋን ዘር የሆንኩኝ ዘመን ጀምሮ የእግዚአብሔር ትእዛዝን ከወነጀለች ዕፀ በለስን ለመብላት ከይሲ ዲያብሎስ ያሳታት በከይሲ ዲያብሎስ ምክር የተሰነካከለች ሴት ናት እንዳለች ኦሪት ጌታዬ ሆይ አሁን እልሃለሁ
እናት የወንድ ልጇን ልመና እንደማትንቅ ቸል እንደማትል፣ አባትም የወንድ ልጁን ልመና እንደማይንቅ ቸልም እንደማይል የአገልጋይህን ልመና አትናቅ። እኔ ግን ብለምንህ ልጅን አልሰጠኸኝም። ልመናዬ እንደለመንኩ ከሆነ ቃልህ በእኔ ዘንድ አለ። አንተ ለሐዋርያት በወንጌል እንዳልካቸው ለምኑ ይሰጣችኋል፣ ደጃፍ አንኳኩ ይከፈትላችኋል፣ ፈልጉ ታገኛላችሁ፣ የሚለምን ሁሉ ይቀበላልና የሚፈልገውንም ያገኛል። ልጁ እንጀራ ቢለምነው ድንጋይ የሚሰጠው ማን ነው? ዓሣ ቢለምነው እባብን ይሰጠዋልን? የምሻውን ሁሉ አትሰጠኝምን? ልመናዬ እንዳልተለወጠ አንተ ታውቃለህ። ስለዚህ የማልከው የአባቶችን መሐላ ተፈጸመን? የሁላችሁ አባቶች ካደረጋቸው ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ልጆቻችሁ እንደ ሰማይ ኮከብ እንደ ባሕር አሸዋ አበዛዋለሁ ያልከው የአባቶች መሐላ ተፈጸመን? ይህንን ብላ በቤተ ክርስቲያን ውስጥ በግንባሯ ወደቀች። እንዲህም አለች፣ የልጄን ነገር ካላወቅ ከዚህ አልነሳም። እንደ ሞቱ ሰዎች ከዚህ እቀመጣለሁ። የቀደሙትን አባቶች በትጋት የለመኑህን የሰማሃቸውን የልባቸውን ፈቃድ ፈጽመህ ነፍሳቸውን በምትኖር ሀገር እስኪያዩ ድረስ ጌታዬ ሆይ በእርጅናዋ ጊዜ መካን ሣራ የእግዚአብሔርን ሰው ከሚሆን ከአብርሃም ከይስሐቅ ወልድ ዘንድ የነገርካት አንተ አይደለህምን? ኋላም እግዚአብሔር በተወደደ ሥራ ፈጸመላት። በተራራ እስከሚታያት ድረስ የከበረ ወገን ከመሆን የተነሣ የተወደደ መሥዋዕትንም ከመሆን የተነሣ የአብርሃም ሰይፍ ታገሰ። የይስሐቅም ደህንነት በዕፀ ሳቤቅ ቀንዶቹ የተያዙ ንጹሕ በግ ከሰማይ ወረደለት። በእስራኤል ውስጥ በኢየሩሳሌም የእግዚአብሔር የባሕሪ ልጅ እንደተያዘ እናቴ ሣራም ይስሐቅን ሳትወልድ የይስሐቅንም ዜማ ሰማች፣ የይስሐቅንም ልደት አየች። ስለዚህ መሐላውን ፈጽመላት። እግዚአብሔር ከቤተሰቦቿና ከባሏ ጋር ደስታን አደረገች። ፍጹም ደስታዋ ከፍ ከፍ ይል ዘንድ እግዚአብሔርም ስለ ይስሐቅ ልጇን ይቅርታና ምሕረት በእርሷ ላይ ጨመረላት። ይህንንም ብላ ወዮልኝ ወዮልኝ እንደ ሣራ እናቴ እውነተኛ ስላልሆንኩኝ በጎንም ስላልሆንኩኝ ሐዘኔ ወደ ደስታ መቼ ይመለሳል? የነቢይ ሳሙኤል እናት ሐናም ከእስራኤል ነቢያት በሁሉም በእርሱ ላይ የሰለጠነ ሳሙኤል ነቢይን በእርጅናዋ ጊዜ ወለደች። በዚህ ሐዘኗ ወደስታ ተለወጠላት። ሁለተኛይቱም እስራኤል የሆነ ያዕቆብ እናት ርብቃ እግዚአብሔር ሰው ከአብርሃም ዘር ከይስሐቅም ልጅ ስላገኘች ፈጽማ አዘነች። አንዱ የጽድቅ አንዱ የኃጢአት የሆኑ ሁለት ልጆችን ጸነሰች። ለትንሹ በትልቁ ላይ እግዚአብሔርን ከፍ ከፍ አደረገ። ትልቅ ለትንሽ ይገዛል፣ አንዱ አንዱን ይገዛዋል። የይስሐቅ ሚስትም ርብቃ የሁለታቸው እናትም በማኅፀኗ ውስጥ የሚበልጠውን ኤሳው ለሚያንሰው ያዕቆብ እንደሚገዛ ታውቃቸው ነበር። እግዚአብሔር ሰው ትጠይቀው ዘንድ ሄደች። የእግዚአብሔር ሥራ ምን ይደንቅ! ሁለት ልጆች በማኅፀኔ እየተጣሉ ነበሩ። ሆዴም ደነገጠ። መንፈሳዊ ወደሆነ አባቷ ነፍሴ ትወጣ ዘንድ ሰውነቴ ደረሰች። የእግዚአብሔር ሰው ሆይ የእነዚህ ልጆች ባሕሪ የሥራ ዜና አስረዳኝ፣ አሳስበኝ። ከእግዚአብሔር በታች ከአንተ ይልቅ የሚያውቅ የለም አይኖርም። ከአንተ የተሰወረ የለም። በጎም ሆነ ክፉ ሆነ ነገር አንተ ታውቃለህ፣ ታሳውቃለህ፣ ታመላክታለህ። የእግዚአብሔር ሰው አላት፣
ሴትዮ ሆይ እግዚአብሔር በማኅፀንሽ ውስጥ ታላቅ ነገር እንዳደረገ አታውቂምን? 2 ልጆችሽ በማኅፀንሽ ውስጥ አሉ። አንዱ ገዢ ነው፣ አንዱ ተገዢ ነው። ገዢው ያዕቆብ ወንድሙ ሲሆን ተገዢው ወንድሙ ኤሳው ነው። የይስሐቅ ሚስት የእግዚአብሔር ሰውን ከእነዚህ ልጆች የእግዚአብሔር አንዱ የጥፋት አለቃ የጌቴሬ እንደሆነ አመላክተኝ አለችው። የእግዚአብሔር ሰውም መጀመሪያ የሚወለደው የዓመፃ ልጅ በደለኛ ይሆናል፣ ከፊተኛው ተከትሎ በኋላ የሚወለደው እርሱ ስምም የእውነት ሰው ያዕቆብ ነው፣ የሁለተኛው ስሙ የዓመፃ ሰው ኤሳው ነው አላት። ይህንን ከነገራት በኋላ በወለደች ጊዜ እንባዋ ልቅሶ ተረጋጋ። እኔስ ባለመውለዴ እንደዚህ ከእህቴ ርብቃ መቼ እደሰታለሁ? ይህንን ብላ ስለ ልጇ በመጨነቅ በመረረ እንባ መጸለይ ያዘች። የያዕቆብ ልጆች ሙሴና አሮን አጽም ስላልነጻ ስለ ሮቤል እንደጸለዩ ከሐዘኗ ከለቅሷ ብዛት የተነሣ ሥጋዋ ሁሉ ደረቀ፣ አጥንቶቿ ተጣጉ፣ በላይዋም ትቢያን ጨመረች። ልብሶቿንም ቀዳደደች፣ ተስፋ ቈረጠች። እያለቀሰች ከክፉና ከበጎ የምትናገረውን አጣች። ባሏ ዲላሶርም በሰማ ጊዜ ፈራ፣ ደነገጠ። እንግዳ ነገርንም ያገኛት መሰለው። ሚስቱንም ይጠይቃት ዘንድ መጣ። ስለ በጎ ልጅ እያለቀሰች ባያት ጊዜ ሰለሞን ያለውን አልሰማሽምን? የሚያዝን ሰው አጥንቱ ይደርቃል ብሏል አላት። ከለቅሷም ብዛት የተነሣ ባሏ እንደተናገረች አላወቀችውም፣ ሐዘኗ የከበደ ሆኗልና። የሮማን ቅላትን ከመቅላት ይልቅ እህቴ ሆይ ፊትሽ ብርሃን እንዴት ጨለመ? ዳዊት ያለው አልሰማሽምን? በአንዲት ትውልድ ስሙ ትጥፋ፣ በእግዚአብሔር ፊት የአባቱ ኃጢአት አትታሰብ፣ የእናቱ በደልም አይጥፋ ብሏል። እግዚአብሔር ያልሰጠንን ልጅ ምን እናደርጋል አላት። ሚስቱም ዳዊት ያለውን አልሰማህምን? አለችው። የእግዚአብሔር ስጦታ የሆድ ፍሬ የፍሬ ዋጋ ልጅ ነው። ይህንን ብላ እግዚአብሔርን አመሰገነችው። የሚያገለግልህን ልጅ ስጠኝ እያለች የማያገለግልህ ከሆነ ግን ማኅፀኔን ዝጋት። ጌታዬ ሆይ ይህንን ለማድረግ በመውለድ ፈትነኝ። በሚያገለግለው ገንዘብ ያገለግለው ዘንድ ያላገባ እግዚአብሔርን ያስበዋል፣ ያገባ ግን ሚስቱን በሚያገለግላት ገንዘብ ያገለግላት ዘንድ የዚህ ዓለም ንብረትን ያስባል ያለ ጳውሎስም አበለን። ከዚህ ቃሌ ወዲያ ዳግመኛ ሌላ ቃል አልለውጥም። ልመናዬን ተቀበል፣ አንተ ሁሉን ታውቃለህና፣ መሥራት የማይችል ሁሉን ታውቃለህና። ዲላሶርም እንዲህ አላት፣ እግዚአብሔር እንዴት አስጨከንሽ ነሽ! ይህ ሕይወት እህቴ ሆይ ከወደቅሽበት ተነሺ፣ ወደ ቤታችን እንሂድ አላት። ወንድሜ ሆይ አወክን? አንድ ነገር ካላገኘው ወደ ቤቴ አልሄድም፣ ከዚህ በኋላ አልነሣም አለችው። ዳግመኛም ጩኸቷንና ሐዘኗ ተጨመረ። ሥራዬ ቢከፋ ቢከፋ እባብ ይከፋልን? እንደ እፉኝት በድን በምን ብረክስ ቅድስት ንጽሕት እሆናለሁ? በአምሳሉ ቅዱስ በሆነ ባሪያው ፈጥሮኛልና። ለእባብ ልጅን ሲሰጣት የእባብ ቂም በቀል እግዚአብሔር እንዴት ረሳ? ከሰማይ ከምድር ክብደት ይልቅ የእኔ ኃጢአት ክብደት ምን ያህል ነው? እግዚአብሔር ምንኛ አስቆጣሁት አለች። ምዕራፍ 3 ዲላሶርና ሚስቱ ጸሎታቸው ስለመሰማቱ። ከሰማይ እንዲህ የሚል ቃል መጣ።
ኢላሶር ሆይ እነሆ ጸሎትህና ልመና ከእግዚአብሔር ዘንድ ተሰማ። የዓለም ብርሃን የሚሆን ልጅ እንደወደድክ ይሰጥሃል። እርሱ በገድል ከሁሉ ይበልጣል። የድካም ዋጋ ከሰማይ ከምድር ይልቅ እንደ ሰማይ ኮከብ እንደ ባሕር አሸዋ ይበዛል። የለ እንስክንድሮስና የለፎሮስ ልጅ የምትሆን ሚስትህ እነሆ ውሰዳት። ያም ቃል ይህንን ብሎ ወደ ሰማያት አረገ። ኢላሶርም ሰምቶ ፈጽሞ ተደሰተ። ከደስታው ብዛት የተነሣ እንደ ወይን መጠጥ ደስታ ዱብ ዱብ አደረገው። ሰውነቱም ሰከረ፣ አእምሮውንም አጣ። ከዚህ በኋላ ሚስቱን እውነተኛ ነገር ነግርሽ ዘንድ ከወደቅሽበት ተነሽ አላት። የባሏ ቃል በሰማሽ ጊዜ እርሷ ወልዳ ያላገኘችውን ልጅ ያገኘች መሰላት። ሚስቱም ወንድሜ ሆይ ያዘነ ልብህ የሚያስደስት ምን ነገር አገኘ አለችው። እርሱም እህቴ ሆይ ሐዘናችን ከእግዚአብሔር ዘንድ ደረሰ አላት። እርሱም ቃሉን ወደ እኔ ላከ፣ ፍጹም ልመናችን ተሰማ፣ የተወዳጁ ልጅ የምሥራችንም ነገረኝ አለች። ከእግዚአብሔር ቃል ያየውንና የሰማውን ሁሉ ነገራት። ይህንን ብሎ ሚስቱን ወሰዳት፣ አንገቷንም አቀፋት። እርሷም መንፈስ ቅዱስ በላዩ ላይ በተመላ ጊዜ ፍግም አለች። የከፉ ጽኑ ሕማምንም እንደያዘሽ ኃያል እንዲህ ብሎ የደከመ የሰው ብርታቱ ፈጽሞ ይደክመዋልን? ነፍሱ ሰውነቱ ትጨነቃለች። ሐዋርያው ጳውሎስ በመልእክቱ ኃይልስ በደዌ ያልቃል ብሎ አስቀድሞ እንደተናገረ ይህ ትንቢት በአንቺ ተፈጸመ። እምነ ጽዮን ተነስታ ከባሏ ፊት ቆመች። እግዚአብሔርን እያመሰገነች የነገራት ሁሉ በልቧ ታወጣ ታወርድ ነበር። ሚስቱ ወንድሜ ሆይ የእግዚአብሔር ሥራ ምን ይረቅ ምን ይደንቅ! ኦ ወዮ ምን ያለ ረቂቅ ነው! ለዚህ አንክሮ ይገባል አለችው። ቁጣው እንዲህ ብዙ እንደሆነ ምሕረቱ እንዲህ ይበዛልና ሁላቸውም በአንድ ቃል እንዲህ እያሉ ወደ ቤታቸው ገቡ፣ በማደሪያቸው አደሩ። በዚህች ዕለት በመንቃትና በመተኛት መካከል ባለ በሕግ ግንኙነት ተገናኙ። ሴት እግዚአብሔር ከአዳም ከጎኑ አጥንት በመኝታ በፈጠራት ገንዘብ የመኝታ ሥራ ናትና እርሷ በእርሳቸውም በፍቅር አንድነት ይጨዋወት ዘንድ ጀመሩ። ሐዋርያ ጳውሎስ በመልእክቱ ጋብቻ በሁሉ የከበረ ነው፣ ለመኝታውም መተዳደፍ የለበትም፣ ሥጋቸውን የሚያረክሱ አመንዝሮች ግን እግዚአብሔር ይፈርድባቸዋል እንዳለ በሕግ በጋብቻ የገቡ ግን በእነርሱ የከበሩ ናቸው። አባታችን ዮሐንስም ወዘርእ ዘይወፅእ እምሰካበ ከአዳዌ ሕግ ይከውን ለቅጥቃጤ ወለሐሳር ባለው ያይደለ በንጽሕና በቅድስና የተጸነሰ ነው፣ በኀጢአት ፍትወት የተጸነሰ አይደለም። በንጽሕና በቅድስና ነው እንጂ በኀጢአት ሳይወድቁ ንጋት ሆነ። እምነ ጽዮንም ከመኝታዋ ተነስታ ሰማይን አየች። የሰማይን የምድር የሚያህል ልጅን ትወልጃለሽ ብለህ አስቀድመ የነገርከኝ የእግዚአብሔር መልአክ ገብርኤል ሆይ ቃልህ ዋሸን እያለች ዓይኖቿን ወደ ላይ አቀናች። ያን ጊዜም መንፈስ ቅዱስ ወረደና በማኅፀንሽ ልጅ አለ ብሎ ተናገራት። በዚህች ሌሊት በዚህች ዕለት በማኅፀንሽ ልጅ እንደተጸነሰ አታውቂምን አላት። የሐዘኗን ብዛት ባየ ጊዜ መንፈስ ቅዱስ የጽንሷን ዜና አስረዳት። ለሐዋርያት የሕይወት መንፈስ ረድኤትን እንደ አሳደረባቸው ለእርሷም የሕይወት መንፈስ ረድኤትን አሳደረባት። ከዚህም በኋላ መንፈስ ቅዱስ በላዩ ላይ አደረ፣ መልኳም ተለወጠ። ነቢዩ ኢዩኤል እግዚአብሔርን እንዲህ ብሎ እንደተናገረ ልጆቻችሁ ትንቢትን ይናገራሉ፣ ወንዶች ልጆቻችሁ፣ ሴቶች ልጆቻችሁ፣ ሽማግሌዎቻችሁ፣ ጎልማሶቻችሁ
ሕልምን ያልማሉ። በሥጋዊና በደማዊ ፍጥረት ሁሉ መንፈሴን አሳድራለሁ። ያን ጊዜ ከፀሐይ ጨረር ይልቅ ፊቷ ተብለጨለጨ፣ አበራ፣ መልኳም ብርሃን አበራ። ልብሷም ተለወጠ፣ ተብለጨለጨ፣ እንደ በረድም ነጭ ሆነ። 3 ሰዓት በሆነ ጊዜ ወደ ባሏ ተመለሰች። ከደስታዋ ብዛት የተነሣ ልብሷ እንደ ፀሐይ ብርሃን ሆኖ ታየ። ባሏም እንዲህ አላት፣ ምን ሆንሽ? ልብስሽ አበራ፣ ሁለንተናሽ በዓለም ሁሉ የሚያበሩ ፀሐይና ጨረቃን መሰለ። እህቴ ሆይ እንዲህ ታምሪያለሽን? ከእኔ ጋር የተቀመጥሽ አልመሰለኝም። የነገሥታት ልጆችንም መሰልሽኝ እንጂ። የፊትሽ ደም ግባት እንዴት አበራ! የሆነ የከበሩ የቄልቄዶን ሴቶች ክብር ይልቅ እህቴ ሆይ ክብርሽ በለጠ። የለበሽው የወርቅ ልብስ እጅግ እንዴት አማረብሽ! ግምጃ ከለበሱ ከነገሥታት ልጆች አንቺ ማን ያምራል! ይህን ሁሉ ሲናገራት የመንፈስ ቅዱስን ነገር በልቧ እያጣጣመች ለባሏ አልመለሰችለትም ነበር። ሁለተኛም ይህንን ዝምታሽ ምን ይበዛል? የመልክሽ ደም ግባስ መልካም ነው፣ ሁለመናሽ የተወደደ ነው። ሁለንተናሽ እንዴት ቀላ! ከዝምቷ ብዛት የተነሣ ሚስቱ አልመሰለችውም። የሌላ የእንግዳ ሰው ሚስት መስለው ነበር እንጂ። አስፈራችው፣ እጅግም አስደነገጠችው። በልቡም ከየት መጣች? እንደዚህ የመሰለች ሴት አላየሁም። ቁመቷ መልካም ነው፣ መልኳም እጅግ ያማረ ነው። የልብሷ ዘርፍም እንደ ተከፈለ ግምጃ ነው። መንፈስ ቅዱስ በብሩህ ልብስ ሸፍኗታልና በባለሟልነትም የተጋረደች ነበረች። ይህቺ እምነ ጽዮን በልብሷ ውስጥ ፈገግ ትል ነበር። ያለ ዘራ ብሲ በግብረ መንፈስ ቅዱስ ትጸንሻለሽ ብሎ መልአኩ ገብርኤል ለእመቤታችን ለድንግል በክሌ ማርያም እንደነገራት መንፈስ ቅዱስ ያደረበት ጽንስን ጸንሳለችና። ባሏም አለ፣ ስለ አንቺ ዳዊት ትንቢት የኢቴጌ ልጆች ለክብርህ ናቸው። ንግሥት በወርቅ ዘቦ ግምጃ ተሸልማ በቀኝ ተቀምጣለች ብሎ እንደ ተናገረ መንፈስ ቅዱስ ገንዘብ አደረገችው፣ ለበሰችው። ከዚህ በኋላ አንገቱን አቀፈችው። ከነ ልብሷ ለባሏ ትታየው ዘንድ ባያት ጊዜ አንገቷን አቀፋት። አስቀድሞ ከእኔ ጋር ነበርሽን ብሎ ሳማት። እህቴ ሆይ ከነገሥታት ልጆች እንዳንዷ መሰልሽኝ። የፊትሽ ደም ግባት የሚለውጥ አልመሰለኝም። የፊትሽ ደም ግባት ሕልም መሰለኝ እንጂ ስውር ነገርንም መንፈስ ቅዱስ እንደነገራት ሁሉን ነገር ከመጀመሪያው ጀምራ ነገረችው። ከዚህ በኋላ ወንድሜ ሆይ ዛሬ እንግዳ ነገር አገኘኝ። ሆዴ ታወከብኝ፣ እንደ እርሳስ ድንጋይ ከበደኝ፣ እንደ አንበሳ ማስፈራት አስፈራኝ። ምንድነው እንደዚህ አድርጎ የሚያስፈራኝ አለችው። ባሏም አላት፣ በውኑ መልአክ የነገረኝ ነገር ደረሰን? ስለ ልጅ መመኘታችንና ትንቢት መናገራችንን አወቅሽ? እኔ የከበረ ልጅ እንዳለሽ አውቃለሁ። መንፈስ ቅዱስም በዚህ ቀን ለዲላሶርና ለሚስቱ ታያቸው። መጸነሱ የካቲት 28 ቀን እንደሆነ በእምነ ጽዮን ማኅፀንም እንዳደረ ያቺ ቀን ዲላሶር በክብርና በደስታ አበሰራት። የእግዚአብሔርን መልአክ መጣና በመካከላቸው ቆመ። እግዚአብሔርን የሚያገለግለው እውነተኛ ልጅ ንሱ ውሰዱ አላቸው። እነሱም የማያገለግል ልጅ አትስጠን አሉት። ሰማይና ምድርን የሚያህል ልጅ ተጸነሰ። መወለዱን እስክታየው ድረስ ነቢይ በዓልን በደስታ አድርጉ እንዳለ በዓልን በደስታ አድርጉ። አንድም ነቢዩ ዳዊት ለእርሱ የሚያስተነትኑ በእርሱ ስም የሚያስተምሩ ከነቢያት ከካህናት አብነት ነስታችሁ የብሉዩን በዓል አክብሩ። አንድም በእርሱ ከሚያስተምሩ ከሐዋርያት አብነት ነስታችሁ የሐዲሱን በዓል አክብሩ። አንድም ከሰማዕታት አብነት ነስታችሁ መከራን ተቀበሉ።
አንድም ምግባር ሰርታችሁ እረፍት ነፍስን አግኙ። አቅርነተ ምሶውን ስብ እስከ መሙላት ደርሳችሁ እንዳለ ይህንን ብሎ የእግዚአብሔር መልአክ ከፊታቸው ተሰወራቸው። ሁለቱም ሲነጋገሩ መንፈስ ቅዱስ በዲላሶርና በሚስቱ ላይ ሞላ። ሁለቱም በአንድነት የእግዚአብሔር አገልጋዮች ሆኑ። የወርቅ ጻሕል ለቤተ ክርስቲያን ሰጡ። ንጹሕ ቁርባን በሚሠራበት ገንዘብ ይሠራ ዘንድ ንዋየ ቅድሳትንም ሰጡ። ለእግዚአብሔርም ሰገዱ። ከዚህ በኋላ እምነ ጽዮን እግዚአብሔር አምና ሄደች፣ ወደ ቤቷም ገባች። ከዚያ ያሉ ሁለት ሴቶች ባዩዋት ጊዜ ፈሩ፣ ደነገጡ። እንዴት አደራችሁ? እንዴት ዋላችሁ? መናገር ያቃታችሁ ስለምን አስፈራችሁ? ምንስ አስደነገጣችሁ? አለቻቸው። እምነ ጽዮንም የእግዚአብሔር መልአክ በላይሽ ላይ አለ አሏት። የአንቺ መልክ እንደ ቀድሞ እንደ ዘወትሩ አይደለም። ከአንቺ ጋር እንዳንነጋገር ፈራን፣ ደነገጥን። የአንቺ መልክ ፈጽሞ የተብረቀረቀ የተብለጨለጨ እንጂ የፀሐይ መውጫ ነውን ወይስ የፀሐይ መስኮቶችን ትመስያለሽ? አሏት። ሌሎች ሴቶች እግዚአብሔርን የወደዷት እርሷን ሊያዩ መጡ። የመጸነሷን ዜና የሰሙ ሴቶች አደነቁ። እነዚያ ሁለት ሴቶችንም ከእግራቸው በታች ሰገዱ። እርሷም ለምን መጣችሁ? ለምንስ ሰገዳችሁ? ፊታችሁ እያበራ አለቻቸው። ነቢዩ ዳዊት እንዳለ የጢሮስ ልጆች እጅ መንሻ ይዘው ይሰግዱለታል። የአንቺም ፊት ለማየት የምድር ባለጠጋዎች አሕዛብ ሁሉ ይለምናሉ። የሐሴቦን ንጉሥ ልጅ ለእቴጌ ሁሉ ክብሯ ነው ማለት ድስጡ፣ ብስያጡ፣ ምንጣፉ፣ ወርቁ፣ ብሩ፣ መርገፉ ክብሯ ነው እንዳለ እኔ የንጉሥ ልጅ አልሆንኩምና እናንተ ግን የከበራችሁ ነገሥታት ልጆች ናችሁ። ሴቶች ወደ እርሷ የመጡትን የመልክ ተሸልማችሁ ዓይናችሁ ተኩላችሁ የመጣችሁ የነገሥታት ልጆች ከዚህ ከመምጣታችሁ በደህና ነውን? አሏቸው። እነዚህ የነገሥታት ልጆች ሁለቱም ሴቶች መንፈስ ቅዱስ የተመላች የዚያችን ሴት የመጸነሷን ዜና በሰማን ጊዜ ልናያትና ልናደንቃት መጣን አሏቸው። የሰለሞን መሐሊ ሴቶች አዩአት፣ ነገሥታትም አደነቋት፣ ዕቁባትም አመሰግኗት እንዳለ ውበቷ የሚያበራ እንደዚች ሴት ክብርና ብዕል የተሰጠው ማን ነው? እነዚህ ደናግሎች ወደ እኔ መምጣታችሁ ምን ያስደንቃል? አለቻቸው። ከዚህ በኋላ ባልንጀሮቿ የወርቅና የብር ሳጥኖች ያመጡ ዘንድ አዘዘች። እምነ ጽዮንም ንጹሐት ልብሶችን ወርቅና ብር የተነከረባቸውን ወሰደች። ሊጎበኟቸው ለመጡት የነገሥታት ልጆች ሰጠቻቸው። ፈጽማ ታላቅ ክብርት ናትና ከክርስቶስ መስቀል ዘንድ የሚማማሉና የሚሰግዱ ለጢሮስና ለሲዶና ልጆች መርጦ እግዚአብሔር ላከበራት ለእርሷ ክብር ነውና ከዚህ በኋላ በፍቅርና በሰላም ወደ አገራቸው እንዲሄዱ አሰናበተቻቸው። በማግስቱም ቀን ሽቱን ከመብራት ጋር ይዛ ወደ ቤተ ክርስቲያን ሄደች። ከቅድስተ ቅዱሳን ላይ ጣለች። እንዲህም እያለች ወደ እግዚአብሔር ሰገደች። ባሪያህን አስቀድሜ ነገርካት እንዳለም ሰዎች አቤቱ ቸል አትበላት፣ ባሪያህን አትተዋት። ይህቺ ባሪያህ በሃይማኖት የተመጻደቀች በሥራ የከፋች ናት። ከዚህ በኋላ እምነ ጽዮን የመውለጃዋ ቀን ደረሰ፣ አወቀች። የወንጌል ነገርን ከእርሷ እውነት ይሆን ዘንድ ሐዘን ያዘች ሴት ለመውለድ በደረሰች ጊዜ ስለ ሕማሟ ታዝናለች። ከወለደች በኋላ ሕመሟን እንግዲህ እንደማታስበው አንቺም እናቴ ሔዋን ሆድሽ ማኅፀንሽ በተረገመ ጊዜ ቀላል ይመስለኝ ነበር። ይህ
የእርግማኔ ዕድል ፈንታ ጽዋ ተርታ ደረሰብኝ። ስለ በለስ መርማት የመርገም ዕድል ፈንታዬ የሆነ ሰው ሆኖ ከተፈጠረ ከአዳም ዘር ጀምሮ ኦሪት እንዳለች በለስን እንዳደማሻት እንደ እርሷ በየወሩ ደም ሁኚ። ሁለተኛም ኦሪት አለች፣ በሕማም ወልደሽ ፈቃድሽ ወደ ባልሽ ይሁን እርሱም ይግዛሽ። ስለ ሔዋን ለባሏ ለአዳም ተገዛች። ሕማምንም ጻርንም ባየች ገንዘብ ዳግመኛ ትመለስ ዘንድ ወደደች። እግዚአብሔር በረገማት ሴት ልጅ ሔዋን ጸነሰች። ሰይጣን ያሳተችው አዳምና ሔዋን አዘኑ። ያቺ ዕፀ በለስም ስለ ደማች ደም የሆነች የበለስን ፍዳ በቀል እግዚአብሔር መለስ። የሔዋንን ልጆች በሥጋችን ሁሉ የደም መፍሰስ ያዘን አለች። ይህንንም አምላካዊ በሆነ የጌታ ነገር እያደነቀችና በቀኝና በግራ የሚቆም የእግዚአብሔር መልአክ መጣ፣ እንዲህም አለች፣ እነሆ ደስታ ደረሰ፣ መጸነስሽም ለመውለድ ቀረበ። ፍጹም ደስታን የተመላሽ ሆኚ ይህንን ልጅሽ በምድር ያሉ እናትና አባቱ አያዩትም፣ ከሞቱ በኋላ በመንግሥተ ሰማያት ያዩታል እንጂ። ይህንንም ሰምታ ከልቧ እያወጣችና እያወረደች ፈጽማ ተደሰተች። እንደዚህ አደረገልኝ፣ እንዲሁ ለእኔ ምን እፈልጋለሁ? የዚህ ዓለም ልጅ ጥቅሙ ምንድነው? ረብሁ ምንድነው? ዳግመኛ ጌታን በወንጌል ዓለምን ሁሉ ቢገዛ ነፍሱ ግን ካጣ ለሰው ምን ይጠቅመዋል? አለ። እግዚአብሔር መልአክ ሆይ ቃልህ እንዳይታበል አለችው። ወርቅም ሆነ ብር አላፊ ጠፊ ነው። ስለ እኔ ለተናገረው ለእግዚአብሔር ምን እሰጠዋለሁ? ነቢየ ዳዊት እንዳለ ስላደረገልኝ ሁሉ ለእግዚአብሔር ምን እከፍለዋለሁ? የሕይወትን ጽዋ እቀበላለሁ። ጽዋም ሕይወት ነው። ቃሉ እውነት ነው፣ ነገሩም የታመነ ነው፣ መንገዱ የቀና ነው። ይህን ከነገራት በኋላ የእግዚአብሔር መልአክ ቅዱስ ገብርኤል በደመና ተነጠቀ፣ ወደ ሰማያትም አረፈ።